አደይ ቀጣይ ክፍል። ዴቭ እና አደይ ለማጋባት ሰርጋቸው ተቃርቧል። ነገር ግን ምን ዋጋ አለ? የዴቭ እናት በድንገት መታለች። እንዲሁም ለልጄ ሚስት መምረጥ አለብኝ፣ ማናት እሷ ልተዋወቃት በማለት ነገር ግን የዴቭ እናት የመጣችበት አላማ እንዲጋቡና የልጇን ደስታ ለመካፈል አይደለም። አመጣጧም ፍቅር ደውላላት አደይ የቤታቸው ሰራተኛ እንደነበረች እንዲሁም ደግሞ ክፍለ ሀገር አግብታ ፈት እንደሆነች በውሸት የነገረቻት ነው ተሞልታ የመጣችው። ታዲያ እዚህ ከደረሰችን በኋላ አደይም ብቻ አይደለም የቤቱን ሰራተኛ አሹንም ስትናገራቸው ንግግሯ ምንም ነገር አያምርም። የቤት ሰራተኛ ሰው አይደለም ያላት ሰው ማን ነው? አነጋገሯ የዴቭ እናት ልክ አይደለችም። እንዲሁም ልጄ ሆይ ሚስትህን ሙሽሪትን አስተዋውቀኝ በማለት ዴቭን ጠይቃለች። ዴቭም አደይን አምጥተው ሊያስተዋውቃት የፍቅር እናት ቤት ሄደዋሉ። ታዲያ ለሊም አብራ ሄዳለች። ምክንያቱም አደይ ከዚህ በፊት አታቃተም፣ የመጀመሪያዋ ነው። እንዳትፈራም እንዳታፍርም ለሊ ከጎኗ ናች። በሰላም የነ ፍቅር እናት ቤት ሄዶ የዴቭ እናት እዛ ጠብቃ አደይ እጇ ስትዘረጋላት ሰላም አላለቻትም። በጣም ይገርማል። አደይ በጣም ደነገጠች። እንዲሁም አይታት ከጭንቅላት እስከ እግር ከእግር እስከ ጭንቅላት በደንብ ካየቻት በኋላ ሁላችሁም ውጡልኝ፣ እኔና እሷ ብቻ የምናወራ ነገር አለ በማለት ሌሎቻቸውን አስወጥታለች። የፍቅር እናት ግን አደይ ትፈራለች። ስለዚህ ሁላችንም ባንወጣ በማለት ብትጠይቃትም እኔ ምን አገባኝ፣ እኔና እሷ የምናወራ ነገር አለ፣ ሌሎቻችሁ ውጡልኝ በማለት አስወጥታለች። ታዲያ ሁሉም ከወጡ በኋላ አደይን ልክ ልኳን ነው የነገረቻት። አንቺ የዚህ ቤት ሰራተኛ የነበርሽ እዛም ደግሞ አግብተሽ የፈታሽ ልጄን አትመጥኝም፣ ከልጄ ህይወት ቀስ ብለሽ ውጪ፣ ባይሆን ገንዘብ ይሰጥሻል በማለት አደይን ተናግራታለች። አደይ ግን በጣም ተናደደች። ምክንያቱም ከአደይ አልፋ ቤተሰቦቿን እንደዚህ አይነት ዘር እንደዚህ ከዚህ ምናምን እያለች በጣም ነው የተሰማት። አደይ ጎበዝ ናት፣ ኩሩ ናት፣ ሰራተኛ ናት፣ ሰርታ የምታገኝ ጀግና ናት። ስለዚህ የቤተሰቦችን ክብር ስትነኪ፣ ከኔ አልፈሽ ቤተሰቦችን ስትሰድቢ በፍጹም አልታገስም። ስለዚህ እባክሽን ቤተሰቦችን አትንኪብኝ፣ ዴቭ ሲቀር ይቀራል በማለት አደይ በጣም ተመራ ተናግራታለች። ታዲያ አደይ ከሄደች በኋላ ዴቭ ወደ እዛ ሲመለስ ልጄ ሆይ አደይ አትሆንህም፣ ሌላ ሰው አግባ ብላ ስትለው እኔ ወደድኩና ያፈቀርኩትን ነው ማገባ፣ እንዴት እኔ ወደድኩትን ነገር እንደዚህ ታደርጋለሽ? እንዴትስ እንደዚህ ትያለሽ? በማለት ዴቭ እናቱን ተቀይሟታል። ነገር ግን የልብ ህመም ስላለባት እዛው ፌንት ነቅላለች። ታዲያ ዴቭ በጣም ተናዷል። እኔ እንጃ በመሀላቸው እንደዚህ አይነት ችግር ከተፈጠረ አደይ ከቆረጠች የምትመለስ አይመስለኝም። በዛ ላይ የሰርጋቸው ጊዜ ደርሰዋል። የአደይ እናትም ከገጠር ልትመጣ ነው።
ታዲያ እነሱ ሲመጡ ሰርጉ ከሌለ ምን ይባላል? ከባድ አይደል? በጣም ከባድ ነው። ለማንኛውም ውድ ቤተሰቦቼ አዴና ዴቭ ይጋባሉ ወይስ ምን ያደርጋሉ? አብረን የምናይ ይሆናል በቀጥለው ላይ። እናንተም ደግሞ እስከዛ ሰብ እያደረጋችሁ ጠብቁን። መልካም ቆይታ ይሁንላችሁ።